ማግስት ሚዲያ ጠቅላይ ሚኒስትር አብይ አህመድ ወደ ጎረቤት ሀገር ምስጢራዊ ጉብኝት አደረጉ። በህወሓት ክፍፍል በተወጠረችው ትግራይ ህገወጥ የወርቅ ማውጣትና መነገዱ እንደቀጠለ ነው። የተለያዩ ሀገራት ዜጎቻቸው ወደ ኢትዮጵያ እንዳይጓዙ የሚያወጡትን ማስጠንቀቂያ ቀጥለዋል። አንጋፋው የከፍተኛ ትምህርት ተቋም አዲስ አበባ ዩኒቨርሲቲ ክስ ሊመሰረትበት ነው። በአማራ ክልል በፌዴራል መንግስትና በፋኖ መካከል እየተደረገ የሚገኘው ጦርነት 2 ዓመት ሊደፍን ባለበት ጊዜ ጦርነቱ አዲስ መልክ ይዟል። በየካቲት ወር ባለበት ይቀጥላል ተብሎ የነበረው የመጋቢት ወር የነዳጅ ዋጋ በወሩ አጋማሽ ጭማሪ ተደርጎበታል። አቶ ዘመዴነህ ንጋቱ በመንግስታዊ የሲቢኢ ካፒታል የኢንቨስትመንት ባንክ ዋና ስራ አስፈጻሚ ሆነው ተሾሙ። ሰላም ጤና ይስጥልን የማግስት ሚዲያ ቤተሰቦች፣ እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ታደምጣላችሁ። ማግስት ሚዲያ በህወሓት ክፍፍል በተወጠረችው ትግራይ ህገወጥ የወርቅ ማውጣትና መነገዱ እንደቀጠለ ነው። የትግራይ ክልል ጊዜያዊ አስተዳደር ማንኛውም የወርቅ ማውጣት ስራ እንዲቆም ትዕዛዝ ያስተላለፈ ቢሆንም በተለይም የወርቅ ማውጣትና በኮንትሮባንድ መነገድ ስራው ግን አልቆመም። ከክልሉ የሚወጡ መረጃዎች በክልሉ ለወርቅ ማውጣት ጥቅም ላይ እየዋሉ የሚገኙ አደገኛ ኬሚካሎች በአካባቢው ላይ ብርቱ ጉዳት እያደረሱ መሆኑን ያሳያሉ። የክልሉ መስተዳድርና በስሩ የሚገኘው የማዕድን ቢሮ ማንኛውም አካል ወርቅ፣ መዳብ፣ ተንግስተንና ሌሎችም የከበሩ ማዕድናትን የማውጣት ተግባሩን እንዲያቆም መመሪያ አስተላልፎ ነበረ። ከዚህ ቀደም ከፍተኛ ወታደራዊ መኮንኖችና ፖለቲከኞች ጭምር የሚሳተፉበት ከትግራይ በአስመራ እስከ ዱባይና ከትግራይ በአዲስ አበባ እስከ ዱባይ የተዘረጋ የህገወጥ የወርቅ የወጪ ንግድ እየተካሄደ መሆኑን በምርመራ ዘገባው ያወጣው ሪፖርተር ጋዜጣ ይህ ህገወጥነት ከእግዱ በኋላም እንደቀጠለ ነው ብሏል። መመሪያው ለግንባታ ከሚውሉ ማዕድናት ውጪ ሁሉም በወረዳ በክልልና በፌዴራል ደረጃ ፈቃድ ያወጡ ማዕድን አውጪዎች ስራቸውን እንዲያቆሙ የሚከለክል ነበረ። ከክልከላው ባሻገር ጊዜያዊ አስተዳደሩ በክልሉ የማዕድን ፈቃድ ኦዲት የሚሰራ ግብረ ኃይልም አቋቁሞ ነበረ። ስማቸው እንዲጠቀስ ያልፈለጉ አንድ የጋዜጣው ምንጭ ይህ ግብረ ኃይል የሚመራው በትግራይ የጸጥታ ኃይል አመራሮች መሆኑን ጠቅሰው ራሳቸው ከፍተኛ የጸጥታ ኃይሉ የጦር መኮንኖች የሚሳተፉበትን ይህን ህገወጥ ተግባር እንዴት ሊያስቆሙት ይችላሉ ሲሉ ይጠይቃሉ። አክለውም የማዕድን ኦዲት ምርመራው በገለልተኛ አካል እንጂ በራሳቸው መሰራት የለበትም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በቅርቡ አዲስ አበባ ላይ በሰጡት መግለጫም ከእርሳቸው በተቃርኖ የቆሙት የህወሓት አንጃ አንዳንድ ከፍተኛ የጦር መኮንኖችና ፖለቲከኞች በወርቅ ኮንትሮባንድና በህገወጥ የሰዎች ዝውውር ተሰማርተው እንደሚገኙ መግለጻቸው ይታወሳል። ፕሬዝዳንቱ ከሪዮት ሚዲያ ጋር በነበራቸው ቆይታ እነዚህን አካላት በስም እንዲጠቅሱ ቢጠየቁም ከመጥቀስ የተቆጠቡ ሲሆን የፌዴሪ መከላከያ ሰራዊት ከሰሞኑ ባወጣው መግለጫ ግን በህገወጥ የወርቅ ንግዱ ላይ ከተሰማሩት መካከል የትግራይ ሰራዊት አመራር የሆኑት ጀነራል ምግባይ ኃይለ አንዱ መሆናቸው ገልጿል። የተለያዩ ሀገራት ዜጎቻቸው ወደ ኢትዮጵያ እንዳይጓዙ የሚያወጡትን ማስጠንቀቂያ ቀጥለዋል። የኖርዌይ የውጭ ጉዳይ ሚኒስትር ባወጣው መግለጫ ዜጎቹ ወደ ኢትዮጵያ የሚደረጉ ጉዞዎች ላይ ማስጠንቀቂያውን ጠበቅ ማድረጉን ገልጿል። በተለይም ከፍተኛ የጸጥታ ስጋት አጥልቶበታል ወዳለው ትግራይ ክልል ከመጓዝ እንዲቆጠቡ አሳስቧል። ሚኒስቴር መስሪያ ቤቱ በክልሉ ባሉ የፖለቲካ ጉዳዮች መካከል በማንኛውም ሰዓት ግጭት ሊፈጠር እንደሚችልና ሰላማዊ ሰልፎችም ሊኖሩ እንደሚችሉ በመጠቆም ነው ዜጎቹ ወደ ትግራይ እንዳይጓዙ ያስጠነቀቀው። ከትግራይ በተጨማሪ ዜጎች ወደ አማራ፣ ቤኒሻንጉል፣ ጋምቤላ እንዲሁም በኦሮሚያ ክልል ወደሚገኙ 4 የወለጋ ዞኖች እንዲሁ ጉዞ ከማድረግ እንዲቆጠቡ አስጠንቅቋል። ሚኒስቴር መስሪያ ቤቱ ኢትዮጵያን ከጎረቤቶቿ ጋር የሚያዋስኑ የድንበር አካባቢዎችም ጉዞ እንዳያደርጉ ዜጎችን ያስጠነቀቀ ሲሆን ብቸኛዋ የጉዞ ማስጠንቀቂያ ያልሰጠባት መዲና አዲስ አበባ ብቻ ናት። ይህ አይነቱ የጉዞ ማስጠንቀቂያ ከሳምንት በፊት በካናዳ መንግስትም ተላልፎ ነበር። የካናዳ መንግስት በዚህ የጉዞ ማስጠንቀቂያው ዜጎቹ በአጠቃላይ ወደ ኢትዮጵያ የሚደረግን በጣም አስፈላጊ ያልሆነ ማንኛውም ጉዞ እንዳያደርጉ አሳስቧል። እየተካሄዱ ከሚገኙ ጦርነቶች በተጨማሪ በማንኛውም ጊዜ ሊነሳ የሚችል ግጭትና ለመረጋጋት በተለያዩ የአገሪቱ አካባቢዎች መኖራቸውን ነው በምክንያትነት ያስቀመጠው። ልክ እንደ ኖርዌይ መንግስት ሁሉ የካናዳ መንግስትም አዲስ አበባን በልዩ ሁኔታ ያስቀመጣት ሲሆን ወደ እርሷም ቢሆን በልዩ ጥንቃቄ ጉዞ እንዲደረግ ይመክራል።
የእንግሊዝ የውጭ ጉዳይ መስሪያ ቤትም በተመሳሳይ ከሳምንት በፊት ዜጎቹ ትግራይና አማራ ክልሎችን ጨምሮ ወደ አብዛኞቹ የኢትዮጵያ አካባቢዎች ጉዞ ከማድረግ እንዲቆጠቡ የጉዞ ማስጠንቀቂያ ማውጣቱ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያ ቱሪዝም ሚኒስቴር ሰላማዊት ካሳ ባለፉት 6 ወራት 700 ሺህ የውጭ ጎብኚዎች ኢትዮጵያን መጎብኘታቸውን ከኢቢኤስ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ሚኒስትሯ እነዚህ የጉዞ ማስጠንቀቂያዎች መሬት ላይ ካለው እውነታ ጋር ብቻ ሳይሆን ከአመለካከትም ጋር የሚያያዙ በመሆናቸው ወደ አማራጭ የቱሪዝም ገበያዎች እየተመለከትን ነው ብለዋል። አቶ ዘመዴነ ንጋቱ በመንግስታዊ ሲቢ ካፒታል የኢንቨስትመንት ባንክ ዋና ስራ አስፈጻሚ ሆነው ተሾሙ። የኢንቨስትመንት አማካሪው ዘመዴነ ንጋቱ በመንግስታዊ የኢትዮጵያ ንግድ ባንክና ዳሎል ካፒታል በተሰኘ የግል ኩባንያ ሽርክና የተመሰረተው ሲቢ ካፒታል የኢንቨስትመንት ባንክ ዋና ስራ አስፈጻሚ ሆነው ተሾሙ። ሹመቱ ይፋ የተደረገው ሲቢ ካፒታል ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክና የብሮከር ወይም የድለላ ፈቃድ ማግኘቱን በገለጸበት ጋዜጣዊ መግለጫ ነው። አዲስ የተቋቋመው ሲቢ ካፒታል በግልና በመንግስት ጥምረት የተመሰረተ የመጀመሪያው የኢንቨስትመንት ባንክ ሲሆን የተለያዩ ኩባንያዎችን በአደራነት የማስተዳደር፣ የአክሲዮን ድርሻ የማሻሻጥ የመሳሰሉ ስራዎችን ይሰራል ነው የተባለው። የተለያዩ ዓለም አቀፋዊ ኩባንያዎች ኢንቨስት እንዲያደርጉ ወደ ኢትዮጵያ በማምጣት የሚታወቁትና የፌርፋክስ አፍሪካ አማካሪ ድርጅት ባለቤት የሆኑት ዘመዴነ ንጋቱ በዘርፉ የካበተ ልምድ ያላቸው በመሆኑ ትክክለኛ ሹመት መሆኑን የገለጹ ወገኖች አሉ። በአንጻሩ ሌሎች ደግሞ አሜሪካዊ ዜግነት ያላቸው የፋይናንስና ኢኮኖሚ ባለሙያው የኢትዮጵያን ኢኮኖሚ በተመለከተ መሬት ላይ ካለው የህዝብ ችግርና የኢኮኖሚ ምስቅልቅል ሁኔታ በተራራቀ መልክ አዎንታዊ አስተያየት በመስጠት ብቻ ይወቅሷቸዋል። የኢትዮጵያ ካፒታል ገበያ ከሲቢ ካፒታል በተጨማሪ በወጋገን ባንክ ለተመሰረተው ወጋገን ካፒታል ኢንቨስትመንት ባንክና ሌሎች 3 የካፒታል ገበያ ድርጅቶች ፈቃድ መስጠቱን አስታውቋል። አንጋፋው የከፍተኛ ትምህርት ተቋም አዲስ አበባ ዩኒቨርሲቲ ክስ ሊመሰረትበት ነው። የመጀመሪያው ራስ ገዝ ዩኒቨርሲቲ የሆነው አዲስ አበባ ዩኒቨርሲቲ በርካታ የትምህርት ፕሮግራሞችና ኮሌጆችን እያጠፈ በመሆኑ ነው ክስ ሊመሰረትበት ዝግጅት እየተደረገ ያለው። ክሱን ለመመስረት እየተዘጋጁ ያሉት የ3ኛ ዲግሪ ወይም የዶክትሬት ተማሪዎች ለሪፖርተር ጋዜጣ እንደገለጹት ዩኒቨርሲቲው ራሱን ችሎ ያለውን የአገር ልማት ጥናት ኮሌጅ ወደ ሶሻል ሳይንስ ኮሌጅ እንዲካተት ሲያደርግ ግልጽነት የጎደለውና እንዲሁም ምላሽ የሚሰጥ አካል ባለመኖሩ ነው ብለዋል። የ3ኛ ዲግሪ ተማሪዎች ኮሌጁ የታጠፈበትን ምክንያት ቢጠይቁም ዩኒቨርሲቲው ምላሽ ሊሰጣቸው እንዳልቻለ፣ በዚህም ወደ ክስ ሊሄዱ እየተዘጋጁ መሆኑን ተናግረዋል። በኮሌጁ ውስጥ ለሀገር ልማት ጠቃሚ የሆኑት የገጠር ልማት ጥናት፣ የስርዓተ ጾታና ስነ ህዝብ ጥናት እንዲሁም የምግብ ዋስትና ጥናት የመሳሰሉት የትምህርት ፕሮግራሞች ወይ ፈርሰዋል ወይ ወደማይያዙበት ኮሌጅ እንዲቀላቀሉ ተደርገዋል ብለዋል። በተለይም የሀገር ልማት ጥናት ውስጥ የነበሩ ፕሮግራሞች ወደ ጂኦግራፊና አካባቢያዊ ጥናት ትምህርት ክፍል እንዲካተቱ በመደረጉ የሚሰጣቸው ዲግሪ ላይ ኮሌጅ ኦፍ ሶሻል ሳይንስ ተብሎ መጻፉ በቀጣይ ህይወታቸው ላይ አሉታዊ ተጽዕኖ እንደሚኖረው ገልጸዋል። በጉዳዩ ዙሪያ ምላሽ የተጠየቁት የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር ጄሉ ኡመር በማሻሻያው ዙሪያ ከተማሪዎችና መምህራን ጋር ውይይት መደረጉን ገልጸው ቅሬታ አቅራቢ ተማሪዎቹ ጉዳዩን ወደ ፈለጉበት ይዘው መሄድ ይችላሉ የሚል ምላሽ ሰጥተዋል። ዩኒቨርሲቲው ወደ ተሟላ ራስ ገዝነት በሚያደርገው ጉዞ የማሻሻያ ትግበራ መነሻ ከነበሩት 11 ኮሌጆች 4ቱን በማጠፍ በርካታ የትምህርት ፕሮግራሞች እንዲፈርሱ ወይም ወደ ሌላ እንዲካተቱ አድርጓል። በዚህም በርካታ ተማሪዎች ቅሬታ እያቀረቡ ይገኛሉ። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እሁድ ዕለት አንድ ምስጢራዊ ጉብኝት አድርገዋል። ዶክተር አብይ አህመድ በጅቡቲ የ24 ሰዓት የሥራ ጉብኝት ያደረጉ ሲሆን ጉብኝታቸው በጠቅላይ ሚኒስትሩ የግል ማህበራዊ ገጾችም ሆነ በጽህፈት ቤታቸው እንዲሁም በማንኛውም የመንግስት መገናኛ ብዙሃን አልተዘገበም። ጠቅላይ ሚኒስትር አብይ ከፍተኛ ልዑካን ቡድናቸውን አስከትለው ጅቡቲ ሲገቡ የጅቡቲው ጠቅላይ ሚኒስትር አብዱል ቃድር ካሚል መሐመድ አቀባበል አድርገውላቸዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌ በማህበራዊ ገጻቸው ባጋሩት መልእክት እንደገለጹት ይህ ጉብኝት በሁለቱ ጎረቤት ሀገራትና በሁለቱ ወንድማማች ህዝቦች መካከል ያለውን ወዳጅነት እንዲሁም የኢኮኖሚ ትስስሩን ያጠናክራል ብለዋል። የጅቡቲ ፕሬዝዳንት ኢስማኤል ኦማር ጊሌ ከኢትዮጵያው ጠቅላይ ሚኒስትር ጋር በሰጡት መግለጫ ስብሰባው የተካሄደው ሐራሞስ በሚገኘው የሀገሪቱ ርዕሰ መስተዳድር የግል መኖሪያ ቤት በኢፍጣር እራት ላይ ነው ብለዋል። ውይይቱ ያተኮረው በሁለቱ ሀገራት መካከል ባሉ አጋርነቶችና ፕሮጀክቶች ላይ ነው ያሉ ሲሆን በተለይም በሁሉም የዘላቂ ልማት ዘርፎች ስትራቴጂካዊ የትብብር መርሃ ግብሮች ትግበራ ላይ የተጠናከረ መነቃቃትን ለመፍጠር ትኩረት ተሰጥቷል ሲሉ ፕሬዝዳንቱ ገልጸዋል። ውይይቱ በሶማሊያ፣ በሱዳንና በደቡብ ሱዳን ያለውን ሁኔታ ጨምሮ ጅቡቲ የኢጋድ ተለዋጭ ፕሬዝዳንትነት ስልጣንን ስትይዝ ሊኖራት ስለሚገቡ ቀጠናዊ ጉዳዮች ላይ ያተኮረ መሆኑ ታውቋል። በተጨማሪም የመሪዎቹ ውይይት አህጉራዊና ዓለም አቀፋዊ ጉዳዮችም ላይ ያተኮረ ነበር ሲል የፕሬዝዳንቱ ጽህፈት ቤት ገልጿል።
ኢትዮጵያና ኤርትራ በባህር በር ጥያቄና የወደብ ጉዳይ ውጥረት ውስጥ ባሉበት ግብጽና ኤርትራ የቀይ ባህር አካል ያልሆነ ሀገር በባህሩ ላይ የባህር ኃይል እንዲያቋቁም አንፈቅድም ባሉበትና ስትራቴጂያዊ አጋርነት በፈጠሩበት ወቅት የተደረገው የጠቅላይ ሚኒስትሩ ምስጢራዊ ጉብኝት ጥያቄን የሚያጭር ነው። በተጨማሪም ኢትዮጵያና ሶማሊያ መካከል ውጥረት በተፈጠረበት ወቅት ጅቡቲ የታጁራ ወደብን ኢትዮጵያ እንድታለማና እንድትጠቀም ማቅረቧ የሚታወስ ሲሆን ጉብኝቱ በእነዚህ ጉዳዮች ላይም ሊሆን እንደሚችል ግምት አሳድሯል። በአማራ ክልል በፌዴራል መንግስትና በፋኖ መካከል እየተደረገ የሚገኘው ጦርነት 2 ዓመት ሊደፍን ባለበት ጊዜ ጦርነቱ አዲስ መልክ ይዟል። የኢትዮጵያ መከላከያ ሰራዊት ሰሞኑን ያወጣው መግለጫ እስካሁን በጦርነቱ ሂደት ያልተሰማ ሆኖ በርካቶችን እያነጋገረ ነው። መከላከያ በዚህ መግለጫው የትግራይ ሰራዊት አመራር የሆኑት ምግበይ ኃይለ በአማራ ክልል የፋኖ አባላትን በማደራጀት ዘመቻ አንድነት የሚል ስያሜ የሰጡትን ዘመቻ ማድረጋቸውን የሚገልጽ ነው። የሀገር መከላከያ ሰራዊት በዚሁ መግለጫው በክልሉ 6 ዞኖች ተካሂዷል ያለውን ይህን ዘመቻ መደምሰሱን የገለጸ ሲሆን የተገደሉት 317 የፋኖ አባላትን ጨምሮ 576 የሰው ኪሳራ አድርሻለሁ ብለዋል። ሬውተርስ የዜና ወኪል ያነጋገራቸው የፋኖ በጎንደርና የፋኖ ወሎ ቤተ አማራ አመራሮች ግን ይህን የመከላከያ መረጃ አስተባብለዋል። የአማራ ፋኖ በጎንደር ቃል አቀባይ ዮሐንስ ንጉሱ እንዲያውም ፋኖ ከ600 በላይ የመከላከያ ወታደሮችን መግደሉን ከ400 በላይ ማቁሰሉን ገልጸዋል። የአማራ ፋኖ በወሎ ቤተ አማራ ቃል አቀባይ አበበ ፋንታውን ደግሞ ፋኖ ከትግራይ ሰራዊት አመራር ጀነራል ምግበይ ኃይለ ጋር ግንኙነት አለው መባሉ በፍጹም ሐሰት ነው ብለዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ በትግራይ ሰራዊት አመራሮች ላይ በተደጋጋሚ የፈጠራ ክስና ውንጀላ እየቀረበ መሆኑን ጠቅሶ በጀነራል ምግበይ ኃይለ ላይ የቀረበውን የመከላከያ መግለጫ ከነዚህ አንዱ የሆነ ውንጀላና የስም ማጥፋት ዘመቻ ነው ብሎታል። ቢሮ በመግለጫው ጀነራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ በተቃራኒ በምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑን ገልጿል። ራሳቸው ጀነራል ምግበይ ኃይለም በኢትዮ ፎረም ሚዲያ ቀርበው ከፋኖ ሰራዊት ጋር ግንኙነት አላቸው መባሉን አስተባብለዋል። በየካቲት ወር ባለበት ይቀጥላል ተብሎ የነበረው የመጋቢት ወር የነዳጅ ዋጋ በወሩ አጋማሽ ጭማሪ ተደርጎበታል። የንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅራቢ ድርጅቶች ያስተላለፈው ሰርኩላር ጭማሪ የተደረገበትን የነዳጅ ዝርዝር ይዟል። በዚህ መሰረት በያዝነው ወር መጀመሪያ 101 ብር ከ47 ሳንቲም የነበረው ቤንዚን 112 ብር ከ67፣ 98 ብር ከ98 ሳንቲም የነበረው ናፍጣ ደግሞ 107 ብር ከ93 ሳንቲም ሆኗል። የነዳጅ ዋጋ ጭማሪው የዓለም የነዳጅ ዋጋን መነሻ በማድረግ በየ3 ወሩ የሚደረገው የዋጋ ማስተካከያ አካል መሆኑን የነዳጅና ኢነርጂ ባለስልጣን ገልጿል። በተያያዘ በአዲስ አበባ ከጊዜ ወደ ጊዜ እየናረ በመጣው የመሰረታዊ ፍጆታ ዕቃዎች ዋጋ ጭማሪ ምክንያት ኑሮ ፈታኝ እንደሆነባቸው ለማግስት ሚዲያ ጥቆማ የሰጡ የአዲስ አበባ ነዋሪ ገልጸዋል። ከወር በፊት 1000 ብር ይሸጥ የነበረው ባለ 5 ሊትር የምግብ ዘይት በአንድ ወር ውስጥ 600 ብር ጭማሪ ተደርጎበት 1600 ብር እየተሸጠ በመሆኑና በየመስሪያ ቤቱ የምንጠየቀው መዋጮና ክፍያ ከትራንስፖርት ዋጋ መናር ጋር ተያይዞ ኑሮን ፈታኝ አድርጎብናል ሲሉ አስተያየት ሰጪው ገልጸዋል። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ የተዘጋጁት መረጃዎች እነዚህ ነበሩ። ሰላም። ማግስት ሚዲያ